ሴግመንት አሉ ብለሃልና ከዛው ዲያስፖራው አንዱ ነው የሚል ኤክስፕላኔሽን ሰጥተሃልና ትክክል ነው ኢትዮጵያዊ ሆኖ ውጭ ሀገር የሚኖር ኢትዮጵያዊ ዲያስፖራ ሁሉ ጊዜም እስከ ዛሬ ድረስ ያለው ኢንቨስትመንት አቬኑ የሪል ስቴት ነበር በጣም በብዛት ይሳተፍ ነበርና አሁን ደግሞ የካፒታል ማርኬቱ ሲመጣ እዚህም ብዙ ልምምድ ስላለ ምክንያቱም ሼር ገዝቶ መሸጥ ምናምን it's not a big deal በቃ ልክ እንደ ስልክ ላይ አለ አፕ ላይ ዳውንሎድ ታደርጋለህ ፕላትፎርም ብሮከሩን ሁሉ አለ የምትፈልገው ሼር ትገዛለህ you can hold it you can trade it it's ግን ኢትዮጵያ ውስጥም ደግሞ መሳተፍ ይፈልጋልና በጣም ብዙ ፋክተሮች አሉ ኢትዮጵያ ውስጥ በርግጥ አንደኛ የእንትን የዚህ የራይት የሆነ ኢንቨስትመንት አቬኑን ማወቅ ሁለተኛ ደግሞ ከኢንፍሌሽን ጋር ያለው ኢንፍሌሽን እንኳን አትሊስት አሁን ኩል ዳውን እያደረገ ነው ኦፊሻሊ እየተባለ ነው ሶስተኛ ነገር ግን ማወቅ የሚፈልገው ምንድነው በፎሬን ከረንሲ ነው ኦብቪየስሊ ኢንቨስት የሚያደርገው ግን ኤግዚቱ ላይ በፎሬን ከረንሲ ዲቪደንዱን እንዲያወጣ ማቀፉ የናሽናል ባንክ አላው እንደሚያደርግና እንደተመቻቸ አይነውት ግን ለዚህ ለዲያስፖራ ኢንቨስትመንት what can you say I mean do you think ለምሳሌ ነው ቴሌን በተመለከተ personally I'm a big fan of the tele share by the why because I can see there is a huge potential because ሁሉም ነገር በቴሌ በኩል ነው ሪቮልቭ የሚያደርገው ብዬ ስለማም የኮርፖሬት ገቨርናንስ ኢሹ የምናምን is another topic እሱ መስተካከል አለበት ግን as an entity በጣም ፖቴንሻል አለው ይያና ግን ሰዎች okay I invest in pound after a certain period of time return in pound ማውጣት ይችላል ወይ how እንዲህ አይነቱ ነገር ምንድነውና ያለ when you are ኢንቨስተሮች አፕሮች ሲያደርጉ ምን አይነት መልሶች ነው የምትሰጠው ትክክል እቺ ነገር በጣም ኮንቲኒዩስሊ የምትነሳ ጥያቄ ናት so at least first of all let's address the elephant in the room I mean float አድርገናል ገንዘቡ of course አሁን አንዳንድ ጋፖች አለ አሁንም በጣም በሚያሳዝን ሁኔታ አሁንም የጥቁር ገበያው አለ እሱን ያው በሂደት በኩል ይስተካከላል ብለን ገምታል ግን at least addressing the elephant in the room ይሄ ትልቅ ነገር አሁን ከማንም ጋር ሎጂካል የሆነ ኮንቨርሴሽን ማድረግ ይቻላል ድሮ አይቻልም ነበር ይሄ ነገር ቶፒክ ሲነሳ ማውራት ማያስፈልግ ያ አሁን ይሄ ነገር ሌላው ትልቁ ነገር አይ ቲንክ ይሄ አረንጓዴው ደብተር ላይ የአረንጓዴው ደብተር ወይም አዲሱ ፎሬክስ ዳይሬክቲቭ ዋላ አይደለ እሱ ዳይሬክቲቭ ላይ እቺኛውን አስፔክት ሌላ ተጨማሪ መመሪያ እናውጣለን የሚለው እስካሁን ድረስ አልወጣም ግን እየተጠበቀን ያለ ነው እንደገና ደግሞ ምን አለ ኤኮሲስተሙ ገና ስለሆነ ያው ገና ያደገ ስለሆነ ሶ እንደዚህ አርጋችሁት ይዩት ሶ ካፒታል ማርኬት ሁለት አይነት ፋይናንሻል ሴክተር ላይ ሁለት አይነት አካውንት አለ ወይም ባንኪንግ ላይ ኢን ጀነራል ሁለት አይነት አካውንት አለ ኦኬ አንደኛው ሴቪንግ አካውንት ነው አይደለ ሴቪንግ ላይ የሚቀመጠው ብር is different ከዛ ላይ ካፒታል ገበያ አካውንት ስትከፍቱ like when you call a broker licensed የሆነ broker ሲደውሉ ወይም licensed የሆነ ኢንቨስትመንት አማካሪ ሲደውሉ ለናንተ ስም በእናንተ እንትን ኢንቨስትመንት አካውንት ወይም brokerage አካውንት ይከፈታል ኦኬ ያ brokerage አካውንት ነው ብሩ ከሴቪንግ አካውንት ከዛ ወደ brokerage አካውንቱ ገብቶ licensed በሆነ ኢንቨስትመንት ባንከር ወይም licensed በሆነ ኢንቨስትመንት broker ከዛ በኋላ ወደ ኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ብሩ ገብቶ የሚገባው ሶ አሁን ባንኮቻችን መጀመሪያ ላይ እንትኑ መኖር አካውንት ኦፕኒንግ ምኑ ኤስኤክስ አካባቢ ላይ አልቋል ከዛ ደግሞ ብሮከሬጅ ፈርሞቹ ላይ ከባንኮቹ ጋር ኢንተግሬት መደረግ አለበት ከዛ በኋላ ነው እቺ መመሪያ ፋይናሊ ተወጣና እነዚህ አካውንቶች በተለየ እይታ ወይም በተለየ መመሪያ ነው የሚያዙት ሶ አካውንት ገና አሁን ፋይናል ፒሷ ትቀራለች አካውንት ከመክፈት አቋያ ብሮከሬጅ አካውንቱ እሱ ብቻ አይደለም ልብ አድርጉ ግዴታ ነው የናሽናል አይዲ ማውጣት ግዴታ ምክንያቱም ብሮከሬጅ አካውንት ከፈታችሁ ማለት እንዴት ነው ቤት ስትገዙ የቤት ካርታ እንደሚሰጣችሁ ሁሉ የናንተ ኦነርሺፕ የሚረጋገጠው እዚህ ብሮከሬጅ አካውንቷና የሲኤስሲዲኦ ላይ በእናንተ ስም የሚከፈት አካውንት በናሽናል አይዲ መታሰር አለበት ሶ እሱ ገና ባክኤንዶች ኦልሞስት አብዛኛው ነገር ተሰርቶ አልቋል ሶ እነዛ ሲያልቅ ነው ከዛ ማንኛውም ዲያስፖራ ያሻው ኢንቨስትመንት ባንከር ላይ ላይሰንስ የሆነ ኢንቨስትመንት ባንከር ላይ ላይሰንስ የሆነ ኢንቨስትመንት አማካሪ ላይ አካውንት ከፍቶ ያቺ ዳይሬክቲቭ ከወጣች በኋላ ገብቶ ኢንቨስት የሚያደርገው ሶ ይፈቅዳል
ከዛ በኋላ በብር ኢንቨስት አድርጌ ከረንሲን እንትን ብዬ አሁን እዚህ ጋር ነው ትልቁ ኢንቨስትመንት ባንከርስ ብሮከርስ ትልቁ ኦፖርቹኒቲ የሚፈጥረው እዚህ ጋር so you have to follow up your account መክብብ ይቅርታ you know እዚህ ኢንቨስት ያደረገው እኛ አካውንት ላይ ያለው በብር እንትን I think ብር ዲፕሪሺየት ሊያደርግ ይችላል so I think ይሄንን ተጨማሪ ሼር ብትገዛ በኋላ ላይ ዲቪደንድ ሊወጣ ይችላል እና የሚለው ደግሞ ኢንቨስትመንት ባንከሮች አሁን እየመጡ ነው ኢንቨስትመንት አድቫይዘሩም እየመጣ ነው so እነዚህ በሙሉ ሲኖሩ ነው ከዛ በኋላ ያ የውጭው የዲያስፖራ ኢንቨስተር ኮምፎርታብል ሆኖ ኢንቨስት ማድረግ የሚችለው ግን በመመሪያ ደረጃ ግን ኦሬዲ በኢትዮጵያ ብሔራዊ ባንክ አዘጋጅቷል በቃ በኋላ ላይ ይሄ ነገር ሲያልቅለት ኑና የውጭ ዲያስፖራ ብቻ አይደለም ልባሉ የውጭ ሀገር ዜጋ ላይሰንስ ዶን ኢንቨስትመንት ባንከርና ብሮከር ገዝቶ የኢንቨስትመንት አካውንት ከፍቶ ኢንቨስት ማድረግ ይችላል so እቺኛው መመሪያ ለውጭ የሚለው ነገር ዲፔንደንትሊ እንደዚህ ተዘጋጅቷል ግን ለማውጣት ግን ኦሬዲ ፍሎት አድርገናል so almost is getting there ማለት ይቻላል ግን ዞሮ I think የሁሉም I think ዲያስፖራውን እስካነሳ ነው አይቀር የኢትዮጵያ መንግስት ሊያደርግ ያሰበው ይሁን ሁሉ ኤክሰርሳይዝ ብሮከሬጅ አካውንት ከመክፈት ማቋየ የኤስኤክስም ኢሲኤምም እየታሰበ ያለው ናሽናል አይዲ ጋር ለማያያዝ ነው I think that's a good thing by name ምክንያቱም ዲጂታል ኦነርሺፕ ላይ ይሄድን ያለነው so ያ ደግሞ ኦነርሺፕ ነው የቆጠብከው ብር ነው ኢንቨስት እየተደረገ ያለው የባለቤትነት ጥያቄ አለ እዚህ ላይ so እነዚህ ነገሮች I think ዲያስፖራው ቢዘጋጅ I think it's just a matter of time አላደለ ባንባና አዘጋጅተናል ዋው ሊመጣ ነው እነዚህ ድርጅቶቹ ሊስት የሚደረጉት የሚመዘገቡት አለ ኦቲሲ መጀመሪያ መምጣት አይቀርም ከዛ ለሊስቲንግ እንደ ፍላጎት ነው የሚሆነው ይሄ ሂደት ነው እንደው በእኛ እይታ እንደው 5 እስከ 7 ዓመት እንደ ናይጄሪያ እንደ ኬንያ በስል እስከሚል ድረስ ግን take time ያው ፋክተሩ ፋይናንሻል ሊትሬሲ ማለት ትክክል አይደለም ፋይናንሻል አዌርነስ ቀደም እንዳልኩት ለአራት ኢትዮጵያዊ በሚገባው ቋንቋ በሚገባው ብሂል ማንንም ሰው ገንዘብ መስራት ይችላል ማንንም ሰው ሀብት ማፍራት ይፈልጋል ይሄ almost natural የሆነ እንትናችን በተለይ ካፒታሊስት የሆነ ኢኮኖሚ ላይ ስንሆን natural የሆነ እንትን እውቀት የሚፈልግ ነገር አለ እኔ አንድ ገበሬ አንድ ግልግል ሲጋዛ ጥርሷን ያያና አይ ተሸርፏል ይሄ ስለተሸረፈ ይሄን ያህል ግልገል ነው የምትሰጠኝ ብሎ ኳንቲፋይ አድርጎ ፊሸር ካሽ ፕሬስ yeah of course yeah ምንም አይነት እንትን አዌርነሱ ግን እዚህ ድረስ መጥቷል exactly no thank you so much I think ኢትዮጵያ ውስጥ ምን መሰለ እኔ አሁን በጣም በኢንፎርማል እንግዲህ ዚሆኝ ሳይ በኢንፎርማል ደረጃ እንኳን ሰዎች ገንዘብ በጣም ብዙ ዊሊንግ ናቸው በጣም ላይክ ለምሳሌ የዚህ አክሰስ ሪል ስቴት ማይት እንችላለን ሪሰንትሊ ኢንቨስትመንቶቹ ጋር በተገናኙ ኢሹዎች ሰው ገንዘብ ይሰጣል አሜን አምኖ ገና ምንም በሌለበት ስለዚህ ፖቴንሻሉ አለ ምንድነው ራይት ፕላትፎርም እና በደም አዌርነስ የሚፈጥር ገባ ያ ነገር ላይ መስራት ነው እንጂ ዊሊንግነሱ ኢትስ ኦልሬዲ ሬዲ ምክንያቱም ሌላ ሀገር እኛውን እዚህ የምናወራው ነገር ኦልሬዲ ከብዙ አመታት በፊት ያለፉት ነገር ነውና ግን አትሊስት መጀመሩ we see it as a positive outlook እና እንደዛ እንትን እንላለን